አንተ ቤት እኔ አንተ ፊት የምቆም ሰው አይደለሁ። እንኳን ለዐቢይ ጾም አራተኛ ሳምንት መጻጉዕ በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከቅዱስ ያሬድ በተገኘው ኢትዮጵያ ኦርቶዶክስ ተዋሕዶ የበዓል ቀኖና መሠረት የዐቢይ ጾም አራተኛው ሰንበት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ማለት ነው። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ መጻጉዕን ማዳኑን ቤተ ክርስቲያን ትሰብካለች። ለ38 ዓመታት ያክል የፈውስ ተስፈኛ ሆኖ በመጠመቂያው አጠገብ የኖረ መጻጉዕን በአልጋው ተኝቶ ሳለ ደዌው እንደጠናበት ፈውስ እንደዘገየበት አይቶ አሁን እንደሚለው እያወቀ መጻጉዕን ልትድን ትወዳለህ አለው። መጻጉዕም ሰው የለኝም በማለት የመዳኑን ጉጉት ከወዳጅ አልባነት ጋር ገለጠ። ጌታም ተነስና አልጋህን ተሸክመ ሂድ አለው። ወዲያውኑም አረፍ ብሎ በፍጥነት ያን ሁሉ ዘመን የተሸከመውን ጠንካራውን አልጋ ተሸክሞት ሄደ። ጌታችን መድኃኒታችን ኢየሱስ ክርስቶስ መጻጉዕን ተነስተ አልጋህን ተሸክመ ሂድ ያለው ስለ ሁለት ነገር ነው። አንደኛው ቅዱስ ኤስድሮስ እንዳለው አልጋው ጠንካራ የብረት አልጋ ነበርና ጽኑዕ ተአምራቱን ለማሳየት ነው። ሁለተኛው ታዲያ ቢያድነኝ በከንቱ መች ሆነና የገዛ አልጋዬን ትቼለት የመጣው ለመዳኔ ዋጋ የከፈልኩበት አይደለምን እንዳይል ጌታችን መድኃኒታችን ኢየሱስ ክርስቶስ ያለህን ይዘህ ሂድ፣ እኔ ካንተ አንዳች ነገር አልሻም ባሰኘ ቃል እንዲሁም አልጋህን ተሸክመ ሂድ ብሎታል። ይህ ሰንበት የሕሙማን ፈውስ መታሰቢያ ዕለት ነው። የሰንበቱንም ስያሜ በዕለቱ የሚያነቡበትን የቅዱሳት መጻሕፍትን ምስጢርና የጾመ ድጓዊት በዓልን ተከትሎ የተሰየመ ነውና፣ ይህም በመልእክታቱ የሚነበቡ ስለ ድውያን መፈወስ የሚያሳዩ ናቸው። ከሐዋርያት ሥራ የሚነበበው እንደዚሁ፣ የዕለቱም ምስባክም እንዲሁ የድውያንን መፈወስ የሚሰብኩ ሲሆን እግዚአብሔር በደዌ አልጋ ላይ ሳለ እንዲሁ ይረዳዋል፣ መኝታንም ሁሉ ከበሽታው የተነሣ ይጥለዋል። እኔስ አቤቱ ይቅር በለኝ እንዲሁም አንተን በድያለሁና ነፍሴንም አስተስርይላት አልሁ። ቤተ ሳይዳ በይሁዳ ግዛት ከሚገኙና ጌታችን ኢየሱስ ክርስቶስ ታምራቱን ከፈጸመባቸው ስፍራዎች አንዷ ናት። ቤተ ሳይዳ ደግሞ በገሊላ አውራጃ የምትገኝ ከተማ ነበረች። መጽሐፍ ቅዱስ በይሁዳ በኢየሩሳሌም በበጎች በር አጠገብ ያለችዋን ቤተ ሳይዳን በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቋንቋ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበራት። ይህንንም ብሎ ሲገልጽ በገሊላ የምትገኘዋ ቤተ ሳይዳ ደግሞ እነርሱ ከገሊላ ውስጥ ሳይዳ ወደሚሆነው ወደ ፊልጶስ መጥተው ጌታ ሆይ ኢየሱስን ልናይ እንወዳለን ብለው ለመኑት ብሎ ገልጾታልና። ቤተ ስዳና ቤተ ሳይዳ የተለያዩ ቦታዎች ከመሆናቸው በተጨማሪ የስማቸውም ትርጉም እንዴት የተለየ ነው። ቤተ ስዳ ማለት ቤተ ሳኢል የጸጋ የምሕረት ቤት ማለት ሲሆን በግሪኩ ቤተ ዛታ ወይንም ቅልንምራ ትባላለች። ቤተ ሳይዳ ባለ 5 በር መመላለሻ 5 ዓይነት ድውይ ፈውስ ሁሉ ከመጠመቂያ ውሃ ጋር ሲጠባበቁ ከሚኖሩ የጌታችን የመድኃኒታችን የመድኃኒትነታቸው የተገለጠባት ስፍራ ናትና
የእግዚአብሔር መልአክ ውሃውን ሲባርክ ወይንም ሲያናውጥ ቀድሞ የገባ የሚናጻበት በዕለቱ ከአንድ ቀን በቀር ለሌላው ፈውስ የማይደገምባት ቦታ ነበረች። ለዚህም ነው ይህች ስፍራ መጠመቂያ ወይንም መመላለሻ ያልናት። በመሆኗም የምሕረት ቤት የተባለችው እንደ ስሟ ትርጓሜ ቤተ ስዳ የተባለችበት ምክንያት የሶሎሞን ቤተ መቅደስ አጠገቧ የሚገኝ ሲሆን ለቤተ መቅደሱ መሥዋዕት የሚሆኑ በጎች ሁሉ በመጠመቂያው ሳይጠመቁ ወደ መሥዋዕቱ ቦታ አይቀርቡም። ይህም ስለነበረ እንዲሁም ጌታችን ኢየሱስ ክርስቶስ በቤተ ስዳ መዳንን ይጠባበቅ የነበረውን መጻጉዕን ፈውሷልና። ቤተ ስዳ መጠመቂያ ይፈጸም የነበረው የድኅነት ምሳሌ ነው። ውሃውን ያናውጠው ወይንም ይባረከው የነበረው መልአክ የቀሳውስት ምሳሌ፣ ውሃው የጥምቀት ምሳሌ፣ አምስቱ መመላለሻዎች የአምስቱ አዕማደ ምስጢራት ምሳሌ፣ የአምስቱ ድውያንና የአምስቱ ጾታ ምሳሌ ናቸው። ቤተ ስዳ በዕለተ ቀዳሚት የሚፈወሰው አንድ ሰው ብቻ ነበር። አንድ ብቻ መሆኑ አለመቅረቱን ሲያሳይ አለመደገሙንም ደግሞ ፍጹም እንዳልነበረ ያሳያል። በአንጻሩ ቤተ ሳይዳ ማለት ደግሞ የማጥመጃ ቤት ወይንም የዓሣ ቤት የሚል ትርጉም ያላትና በተለይ ከሐዋርያቱ ዓሣ አጥማጆች ወንድማማቾቹና ቅዱስ ፊልጶስ የነበሩባት መንደር ነበረች። ይህች ከተማ የዓሣ ቤት የተባለችው ከገሊላ ባሕር ዳር የምትገኝ ስለሆነችና ዓሣ የሚያሰግሩ ሰዎችም የሚነግዱባት ስለሆነች ነው። በዚህም በሞቀ ንግዷ የተነሳ ከተማዋ የተሰበከላትን ወንጌል ለመስማት ባለመቻሏ ጌታችንም በተነገረው ትንቢት መሠረት ከሌላዋ ከተማ ከኮራዚን ጋር አብረው ጦርቷታል። መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ድውያንንም ፈውሷል። መጻጉዕ ደግሞ በቤተ ስዳ እያለ የነበረውን ሁሉ ጭንቅ ኋላ በሊቶስጥራን አደባባይ ሲቆም ረሳው። ይህ ምስኪን መጻጉዕ ሰው የለኝም ብሎ የደረሰለትን ሰው ረሳ። ያዳነው ማን እንደሆነ ሊጠይቅ እንኳን አልፈቀደም። ወንጌላዊውም የዳነው ያዳነውን አላወቀውም ይለዋል። በምኵራብ አግኝቶ ያዳነውን እንዳላወቀው ሄዶ ለአይሁድ ያዳነኝ እርሱ ጌታ ኢየሱስ ነው ብሎ ነገራቸው። ጌታችንም መጻጉዕን ልትድን ተወዳለህን ያለው አስፈቅዶ ለማዳን እንዲሁም በዕለተ ዓርብ አድነኝ ሳልለው ድኖ እንዲሁም እንዳይል ሲሆን፣ መጻጉዕ ግን ሰው የለኝም ያለው ያድነኛል ብሎ ሳይሆን ወደ መጠመቂያው ያደርሰኛል ወይንም ከሚከተሉት አንዱን አዞ ወደ መጠመቂያው እንዲያደርሰኝ ያደርጋል ብሎ ነበርና። አንድ ሊቅ ይህንን ታሞ የተነሳውን ፈጣሪውን ረሳ የተባለውንም መጻጉዕንና በሐሰት የተከሰሰውን ይቅር ባይ አምላኩን እያደነቀ በጉባኤው ቃናውና እንዲሁም ተገኘ። መጻጉዕ ከሚስቱ ከደዌ ጋር ይታረቅ 30 ዓመታት ከእነርሱ ጋር ኖራለችና። ለብዙ ዓመታት አብረው የኖሩ ባልና ሚስት ሲፋቱ ከናፍቆት የተነሳ መለያየቱ እንደሚከብዳቸውና እንዲሁም ተመልሰው እንደሚታረቁ ሁሉ ከዚህ የባሰ ሁሉ እንዳገኝ ዳግመኛ አትበድል ብሎ ከጌታችን መጠመቂያ የተሰጠውን መጻጉዕ ያዳነውን ጌታ በጥፊ መትቶ ዳግመኛ ወደ 38 ዓመት የአልጋ ወዳጁ ደዌው ተመልሶ ከእርሷም ጋር መታረቁን የቅኔው ምስጢር ያስተምረናል። ጌታችን ከደዌው ነፃ ወጣው። እርሱ ግን ከደዌው ተለያይቶ መኖር ከብዶት እንዲሁ ተመልሶ ታረቃት። በኋላም በአውደ ምኩናኑ የሐሰት ክስ የቀረበበትን ጌታችን ኢየሱስ ክርስቶስን ቀድሞ ወደ መጠመቂያው እንኳን ለመቅረብ
አቅም ያልነበረው ዛሬ ግን አልጋህን ለመሸከም በበቃውና ያለ ተረፈ ደዌው በጸናው ኃይሉ የጌታችንን ጉንጮቹን በጥፊ የምትመታ ጉልበትና ድፍረትን አገኘ። አምላከ ምሕረት የክብር ጌታ ቀድሞ ከዚህ የጠና ስለሆነ ስለ ደዌው ሥጋ ፈንታ ደዌ ነፍስ ሁሉ እንዳገኘህ ዳግመኛ አትበድል ያለውን ዘንግቶ ደዌ ዘኃጢአትን ጠርቶ ተወዳጃት። በዕለተ ዓርብም የጌታውን ጉንጮች ሁሉ የጸፋ እጁ እንዲሁ ደርቃለችና። የዚችም የቤተ ሳይዳ ዘይሁዳ ምሳሌነቷ ብዙ ኅብር ያለው ነው። ለአብነት ያክል ውሃው የቤተ አይሁድ ምሳሌ ነው። 5 መመላለሻ የሕግጋተ ኦሪት የአምስቱ መጽሐፍተ ሙሴ እነዚያን ሁሉ ልታጥረው ለመኖር ነውና ቀድሞ የገባባት አንዱ እንዲድን እንደ እርሱም አንድ ቤተሰብ ቤተ እስራኤል ተሰብስበው ለመኖራቸው ምሳሌ ነው። ለአዲስ ኪዳን ድኅነተ ነፍስ ምስጢራዊ ምሳሌ አግባብነትም አለው። ቤተ ሳይዳ የበጎች በር በመባሏና በኦሪት በጎች በቤተ መቅደስ ወጥተው ለመሥዋዕት ከመቅረባቸው አስቀድሞ የሚታጠቡበት ያለው ውሃ በመሆኑ የአዲስ ኪዳን የመንፈስ ቅዱስ ልጅነት የሚገኝባትን ወደ አማናዊ መሥዋዕት ቅዱስ ቁርባን የምታደርሰው የጥምቀት ምሳሌ ሆኖ ያገለግላል። 5ቱም መመላለሻዎች ደግሞ እንደዚሁ የሕግ ፍጻሜ ፍቅረ ቢጽ እንዲሁም ፍቅረ እግዚአብሔርን አልፎ ፍጹም ወደ ሆነችው ወደ ሕግጋተ ወንጌል የምታደርስ የ5ቱ ብሔረ ኦሪት መጽሐፍ የሙሴ ምሳሌ መሆናቸውን እንመለከታለን። ከውከተ ሰማይ የወረደው መልአክ ደግሞ የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ከአንድ ብቻ በቀር ሕሙማን በዕለት ዕለቱ ለመዳኑ በሃቲ ቅድስት ቤተ ክርስቲያን ጥላ ስር አምነው ያሉ ምእመናንና ምእመናን ብቻ ድኅነተ ነፍስ እንዳላቸው ያሳያል። የውሃው መናወጥ ሁሉ የሰቃያነ ክርስቶስ እንዲሁ ሁከተ አይሁድ ምሳሌ ስቀሉት ስቀሉት የሚለው ቁጣ የዕለተ ዓርብ መድኃኒት መገኛ ነውና ቀድሞ በቤተ ሳይዳ ያለ የነበረውን ያንን ሁሉ ጭንቀት በኋላ በሊቶስትራን የፍርድ ገበታ አቁሞ በረሳ ጊዜ ታዲያ ቢያድነኝ በከንቱ መች ሆነና የገዛ አገልጋዬን ትቼለት የመጣው ለመዳኔም ዋጋ የከፈልኩበት አይደለምን? እንኳን እንዳይደለ ያለ ተረፈ ደዌ አንስቶ ያለህን ይዘህ ሂድና እኔ ካንተ አንዳችም ነገር አልሻም ባሰኘው ቃል እንዲሁ ሸኝቶታል። ነገር ግን ታዲያ ይህ ምስኪን መጻጉዕ ሰው የለኝም ብሎ የደረሰበትን ሰው ረሳ፣ ማን እንደሆነ እንኳን አላወቀም። ወንጌላዊውም እንደዚሁ የዳነው እንዲሁ ያዳነውን አላወቀም ይለዋል። ያዳነው ማን እንደሆነ ሲያጠይቅም የምስጋና ያይደለ ለክስ ነበር ስሙንም የፈለገው፣ እንዲሁም ከሚጣፍጠውም ምግብ ሆዱን ሁሉ ሞላው፣ እኔንም ሁሉ ጣለኝ ተብሎ ለናቡከደነጾር በነቢዩ እንደተነገረ ያለ ነው። በሀገራችንም ካለው ብሂለ አበው የተነሳ ታሞ የተነሳ ፈጣሪውን ረሳ የሚለው እንደዚሁ ያሉትን በሚገባ ለመግለጽ ነውና ሊቀ ነቢያት ሙሴም ዘዳግም ምዕራፍ 10 ቁጥር 21 ላይ እንዲህ ይላል፣ ዓይኖችን ያዩትን እነዚህን ታላላቆቹን የሚያስፈሩትን ነገሮች ያደረግክ እርሱ ክብሩ ነው፣ እንዲሁም እርሱም አምላክ ነው። ነገር ግን ይህ ሁሉ ያደረገውን አምላክ ብዙዎች የነበሩ ሕዝበ እስራኤል ረስተው አሳዝነውት በምድረ በዳ በከንቱ ወድቀው ቀሩ። ዛሬም ከደዌው ከማጣቱም ከችግሩም ከኑሮም ጉድለት ዳግመኛ ለመታረቅ እንደ መጻጉዕ አምላኩን ያረሳ ማን ነው? ታምራቱንም አይቶ ቃሉንም ሰምቶ አምላኩን ያስታወሰ ማን ነው? ቃሉንም ያይና ይሰማ ዘንድ በእግዚአብሔር ምክር የቆመ ማን ነው? ቃሉንም ያደመጠ የሰማ ማን ነው? ማንም የለም። ጌታችን ባስተማረው ማህያዊ ቃሉ ላይ እሱ እንኳን ሳይቀር እንዲሁም ያመጹትን አይሁድን እስኪ ተመልከቱ።
ገንዘብን የሚወዱ ፈሪሳውያንን ይህን ሁሉ ሰምተው ያፌዙበት ነበርና እኛም ቢሆን ከአዳም እስራት ነፃ ያደረገንን አምላካችን ውለታውን ዘንግተን በቃሉ የምናፌዝ ሁላችንም ወደ ልቦናችን እንድንመለስ ነቢዩ እንዲህ ሲል ይመክረናል። እስራት እንዳይጸናባችሁ አታፊዙም ብሎ ተናግሯልና። በሕይወቱ ፍጻሜ በአውደ ምኩናን የሐሰት ክስ የቀረበበት ይህ የእውነትና የሕይወት ጌታ ቀድሞ ወደ መጠመቂያውንስ እንኳን ለመቅረብ አቅም ያልነበረው ዛሬ ግን አልጋ ለመሸከም በበቃና ያለ ተረፈ ደዌውን በጸና ኃይሉ የጌታችንን ጉንጮቹን በጥፊ የመምታት ጉልበትና ድፍረትንም እንዲሁ አገኘ። በገጹ ነጸብራቅ የሙሴን ፊት ያበራ እርሱም በነቢዩ ጀርባዬን ለግርፋት ጉንጮችንም ለጽፋት ሰጠው ብሎ የተናገረውን ለመፈጸም ለእኛም ሲል ፊቱን በጥፊ እንዲሁም ተባለ፣ ጀርባውንም ተገረፈም እንዳለ አምላከ ምሕረት የክብር ጌታ ቀድሞ እንዲሁ ከዚሁ የጠና ስለ ደዌውም ሥጋ ፈንታ ደዌ ነፍስ እንዳያገኝ ሁለተኛም ሁሉ እንዳትበድል ያለውን ዘንግቶ ደዌ ዘኃጢአት ሰርቶ ተወዳጃት። በዕለተ ዓርብም የጌታውን ጉንጮች የጸፉት እጁ ደርቃ ሳለች እንዲሁም ቀርታለች። አንዱ ሊቅ ይህንን አልሰማም። ባይመጻጉና ይቅር ባይ አምላኩን ሁሉ እያደነቀ በጉባኤው ቃናው እንዲሁ ይህንን ተናግሮ ነበርና ከዚህም የፈውስ ታሪክ ብዙ ነገሮችን እንረዳለን። አንደኛ እግዚአብሔር ሕሙማንን በምሕረት ይጎበኛቸዋል፣ ከደዌያቸውም ፈውሶ ጤነኝነትን ሊመልስላቸው ይችላል። ከታሪኩም እንደተመለከትነው 38 ዓመት የተኛውን ከደዌው ከእናቱ ማኅፀን የዓይን የተወለደውን እንዲሁም ከዓይነ ስውርነት 12 ዓመት ደም ሲፈሳት የነበረችውን ከሕመሟ እንዲሁም ከሞት 4ኛ ቀን የሆነውን አልዓዛርን ከሞት የመቶ አለቃውን ልጅም ባለበት ሆኖ ከሞት ወዘተ እንዲሁ አድኗቸዋልና ይህ የሚያሳየው እምነት ካለንና እግዚአብሔርን ከፈለግን እንዲሁ መዳን እንደሚቻለን ነው። የዳነ ሰውም እንዲሁ ያዳነው አምላኩን በማወቅ ውለታውን በሃይማኖት ጸንቶ በሥራ እንዲሁ ለመመለስ ይገባዋል። በመጻጉዕ ታሪክ ላይ ግን የምናገኘው እንዲህ አይደለም። ከተጣበቀበት የአልጋ ቁራኝነት እግዚአብሔር ኢየሱስ ክርስቶስ እንዲሁ ሊያድነው ለአይሁድ አለቆች ባዳነው ሰውነቱና እግሮቹም ሮጦ ሄዶ እንዲሁ ሰብቅር ሠራ። ምስክር የሆንበት ዘንድም እነሆ ድነሃል፣ ከዚህም የሚስብህ እንዳይስብህ ወደፊትም ኃጢአትን አትስራ በማለት እየተናገረው ሳለ በሰንበት ያዳነኝ ኢየሱስ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። የሰውየውን ማንነት ሁሉ ስንመለከት ልቡ ያልዳነ እንዲሁም ያዳነውን ሁሉ ሊረዳ ያልቻለ ክፉና ደጉን ማገናዘብ የተሳነው ሰው ዛሬ ስለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የመለስን ስንቶቻችን እንላለን? መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናችንን በበጎ ምግባሩ የፈጸሙ አያሌ ቅዱሳንም አሉ። ለምሳሌ ክፉ መናፍስት አድረውባት የነበረችና በኋላ ግን ጌታችን ኢየሱስ ክርስቶስ በምሕረት እጁ የጎበኛትን መግደላዊት ማርያምን መጥቀስ ተገቢ ነው። ይህች ሴትም እንዲሁ 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷና በገንዘቧ ለጌታችንና ለሐዋርያት የሚያስፈልጓቸውን ነገር በማቅረብ ታገለግል ነበር። በትንሣኤው ቀንም ማለዳ ከሁሉ ቀድማ ተገኝታለች። እያለቀሰችም ጌታችንንም ትሻው ነበርና እዚህም ልዩ ትጋቷ ጌታችን ከሌሎች ይልቅ ትንሣኤውን ለማየት የመጀመሪያው አድርጓታል። የምሥራቹን ለሐዋርያት ለማድረስ እንዲሁም በኩር የክብር መልእክተኛ ሆናለችና ከዚህም የበለጠ ምን መታደል አለ እንላለን።
ከነቢዩ አንዱ ነቢዩ ኢሳይያስን ብንመለከት ሀብተ ትንቢት ተሰጥቶት ከንፈሮቹም በለምጽ ነደው እያዘነ ይኖር ነበር። ዖዝያም በሞቱ ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋናን ከሚያቀርቡት መላእክት አንዱ ሱራፌል እየበረረ መጥቶ በጉጠት አፉን ሁሉ ዳሶ እንዲሁም በበደልህም ካንተ ተወገደ ኃጢአትም ተሰረየል ብሎ ከለምጹም አጽንቶ ኃጢአቱን ሁሉ እንዳሰረየለት እንዲሁ ነግሮት ሄደ። ነቢዩ ስለ ተደረገለት ፈውስ የጌታን ድምፅ ማንን እልካለሁ ሲል እነሆ እኔ ያለው ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር ሰጥቷልና። ከላይ የሚያየነውን 38 ዓመት በአልጋ ላይ የተኛውን መጻጉዕንና መግደላዊት ማርያምን እንደዚሁ በነቢዩ ኢሳይያስ ጋር ስናወዳድር በተገቢው ምላሽ አልሰጠው መጻጉዕ ነውና። የዕለተ ሰንበት የመጻጉዕ ጾመ ድጓ እንደሚለን የአዳም ፈጣሪ ለረፍት ሰንበትን ሠራ። አይሁድም በማንም ሥልጣን ይህን ታደርጋለህ አሉት። እርሱም እኔ ሠራለሁ እናንተም ሥራዬን እመኑ አላቸው። የሰንበት ጌታ እኔ ነኝና የሰንበት ጌታዋ የአብ አንድያ ልጁ ነው። በምድር ላይም ኀጢአት ይቅር እል ዘንድ ነጻነትንም ሁሉ ሰብክ ዘንድ የዕውራንን ዓይን አበራ ዘንድ አባቴ ልኮኛል አላቸው። የመልእክቱም ንባባትም እንደሚሉት እንዲሁ ገላትያ ምዕራፍ 5 ቁጥር 1 እስከ ፍጻሜው በነጻነት ልንኖር ክርስቶስ ነጻ ወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። እነሆ እኔ ቅዱስ ጳውሎስ እላችኋለሁ ብትገረዙ ክርስቶስ ምንም አይጠቅማችሁምና ሕግንም ሁሉ እንዲፈጽም ግድ አለበት ብዬ ለሚገረዙ ሁሉ ለእያንዳንዱ ደግሞ መክራለሁ። በሕግ ልትጸድቁ የምትፈልጉ ከክርስቶስ ተለይታችሁ ከጸጋው ወድቃችኋልና። እኛ በመንፈስ እንዲሁ ከእምነትም የጽድቅ ተስፋ እንጠባበቃለን። በክርስቶስ ኢየሱስ ሆኖ በፍቅር የሚሠራ እምነት እንጂ መገረዝ ቢሆን ወይንም አለመገረዝ አይጠቅምምና። በመልካም እንዲሁ ትሮጡ ነበረ፣ ለእውነትም እንዳትታዘዙ ማን ከለከላችሁ? ይህ ማባበል ከሚጠራችሁ ሁሉ አልወጣም። እንዲሁም ጥቂት እርሾ እንዲሁ ሊጡን ሁሉ ያቦካል። የተለየ ነገር ከቶ እንዳታስቡ እኔ በጌታ ስለ እናንተ ታምኛለሁ። የሚያወጣችሁ ማንም ቢሆን ግን ፍርዱን ሊሸከም ነውና። ነገር ግን ወንድሞቼ ሆይ እኔ ገና እስካሁን ሁሉን መገረዝ እንዲሁ ብሰብክም እስካሁን ድረስም ለምን ያሳድዱኛል? እንጋስ የመስቀል እንቅፋትንም ሁሉ ተወግዷልና የሚያውካችሁም ሁሉ ይቆረጡ። ወንድሞቼ ሆይ እናንተ ለአብነት ተጠርታችኋልና። ብቻ አርነት ለሥጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያችሁ ሁኑ። ሕግ ሁሉ በአንድ ቃል ይፈጸማልና እርሱም ባልንጀራን እንደ ራስ መውደድ የሚለው ነው። ነገር ግን እርስ በርሳችሁ ብትነካከሱ እንዲሁም ብትበላሉ እርስ በርሳችሁ እንዳትጠፉ ተጠንቀቁ። ነገር ግን ላለው በመንፈስ ተመላለሱ፣ የሥጋ ምኞቶችን ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና እነዚህ እርስ በራሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን እንዲሁም ከሕግ በታች አይደላችሁም። የሥጋ ሥራንም የተገለጠ ነውና እነርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖታትን ማምለክ፣ እንዲሁም እዋር፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ እንዲሁም አድመኝነት፣ የተለያየ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንን የሚመስል ነውና አስቀድሞም እንዳልሁት እንደዚሁ ያሉትን የሚያደርጉ የእግዚአብሔርን መንግሥት አይወርሱምና። የመንፈስ ፍሬ ግን ደስታ፣ ፍቅር፣ ሰላም፣ ትዕግሥት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት እንዲሁ ሥጋን ከክፉ ነገር መሻቱንና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ። እርስ በርሳችን እየተነሳሳንና እየተቀናናን በከንቱ አንመካ።
ሁለተኛው ምንባብ ያዕቆብ መልእክት ምዕራፍ 5 ከቁጥር 14 እስከ ፍጻሜው እንደሚለው ከእናንተ የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎቹን ይጥራ፣ በጌታ ስም እርሱ ዘይት ቀብተው ይጸልዩለት። የእምነት ጸሎት ድውይን ያድናል፣ እንዲሁም ጌታም ያስነሳዋል። ኃጢአት ሰርቶ እንደሆነም ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥራዋ እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነበር። ዝናብም እንዳይዘን አጥብቆ ጸለየ። በምድር ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማዩም ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ወንድሞች ሆይ ከእናንተ ማንም ከእውነት ቢስት አንዱ ሁሉ ቢመልሰው ኃጢአት እንዲሁ ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንደሚያሸንፍ ይወቅ። ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 12 እንደሚለው ጴጥሮስና ዮሐንስ በጸሎት ጊዜ እንዲሁም በ9 ሰዓት ወደ መቅደሱ ይወጡ ነበር። ወደ መቅደሱም ከሚገቡ ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሉት በመቅደሱ ደጃፍ በየቀኑ ያስቀምጡት የነበረው ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እነርሱ ጴጥሮስና ዮሐንስ ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም እንደ አንድ ከእነርሱ ጋር እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህንን ያህል እኔ እሰጥሃለሁ፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ አለው። በቀኝ እጁም ይዞ አስነሳው። በዚያን ጊዜ እግሩና እንዲሁ ቁርጭምጭሚቱ ጸና፣ ወደ ላይም ዘንበል ብሎ ቆመ። ይመላለስ ጀመር። እየተመላለሰም እየዘለለ እግዚአብሔርንም እያመሰገነ ከእነርሱም ጋር ወደ መቅደሱ ገባ። ሕዝቡ ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። መልካም በሚሏት በመቅደስ ደጅም ስለ ምጽዋት ተቀምጦ የነበረው እርሱ እንደሆነ ሁሉ አወቁ። የእርሱም ከሆነው የተነሳ እንዲሁም መደነቅና መገረም ሞላባቸው። እርሱም ጴጥሮስንና ዮሐንስን ይዞ ሳለ ሕዝቡ ሁሉ እየተደነቁ የሶሎሞኑን ደጅ መመላለሻ በሚለው አብሮ ወደ እርሱ ሮጠ። ጴጥሮስም አይቶ ለሕዝቡ እንዲህ ሲል መለሰለት፣ የእስራኤል ሰዎች ሆይ ለዚህ ስለምን ትደነቃላችሁ? ወይንስ በገዛ ኃይላችን ወይንስ እግዚአብሔርን በመፍራት ይህንን ይመልስ ዘንድ እንዳደረግነው ስለምንም ትኩር ብላችሁ ታዩናላችሁ አሉ። በዚህ ዕለትም እንደሚሰበከው ምስባክ መሠረት መዝሙር 41 ከቁጥር 3 እስከ 4 ያለው እንዲህ ይላል። እግዚአብሔር በደዌ አልጋ ሳለ ይረዳዋል፣ መኝታውን ሁሉ በበሽታው ጊዜ ያነጥፍለታል። እኔስ አቤቱ ማረኝ፣ አንተን በድያለሁ፣ ነፍሴንም ፈውሳት አልኩኝ ይላል። እንዲሁም በዚህ ዕለት የሚነበበው ወንጌል እንደሚለው የዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ 25 ያለው እንመልከት። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በለዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውራኖች፣ አንካሶችም ሰውነታቸው የሰለለ ብዙ ሰዎች ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያው ወርዶ ውሃውን ያናውጠው ነበርና፣ እንዲሁም ከውሃው መናወጥ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤነኛ ይሆን ነበረ። በዚህም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ድረስም ዘመን እንዲሁ እንደነበረ አውቆ እንዲሁም ልትድን ትወዳለህ አለው። ደዌውም ጌታዬ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ የሚያኖረኝ ሰው የለም፣ ነገር ግን እኔ ስመጣ ሳለው ሌላውን ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸከም ሂድም አለው።
ወዲያውኑም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ያ ቀንም ሰንበት ነበረ። ስለዚህም አይሁድ የተፈወሰውን ሰው አልጋህ ነው ወይስ አልጋህን ልትሸከም አልፈቀድክም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸከም ሂድ ብሎኛል ብሎ መለሰላቸው። እነርሱም አልጋህን ተሸከመ ሂድ ያለው ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝቡ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና እንዲሁ የተፈወሰው ሰው ማን እንደሆነ አላወቀም ነበር። ከዚህም በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህም የሚብስ እንዳይደርስብህ ወደፊት ኃጢአትን አትሥራ አለው። ሰውየውም ሄዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገራቸው። ስለዚህ በሰንበት ይህንን ስላደረገ አይሁድ ኢየሱስን ያሳድዱት ነበርና እንደዚሁም ሊገድሉት ይፈልጉ ነበር። ኢየሱስ ግን አባቴ እስከ ዛሬ ድረስ ይሠራል፣ እኔም ደግሞ እሠራለሁ ብሎ መለሰላቸው። እንዲሁም ስለ እርሱ ሰንበትን የሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉ ነበርና። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሊያደርግ ያለው ነው እንጂ ወልድ ከራሱ ሊያደርግ አይችልምና፣ ያ የሚያደርገው ሁሉ ወልድ ደግሞ እንዲሁ ያደርጋልና። አብ ወልድን ይወልዳል፣ የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድም ከዚህ የሚበልጥ ሥራ ሁሉ ያሳየዋል። አብ ሙታንን እንደሚያስነሣ ሕይወትን እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰው ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ እንዲሁ ፍርዱን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰውስ እንኳን አይፈርድም። ወልድን የሚያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ እንዲሁም የላከኝን የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ድምፅ ሁሉ የሚሰሙበት ሰዓት ይመጣል፣ እነርሱም አሁን ነውና የሚሰሙትም በሕይወት ይኖራሉ ይላል። በዚህ የቅዱስ ወንጌል ክፍላት ውስጥ 7 ነጥቦችን ማውጣት እንችላለን። አንደኛ፣ የበጎች በር። ለመሥዋዕት ወደ መቅደሱ የሚወዱ በጎች ይገቡ የነበረበት በዚህ በር ነው። በኢየሩሳሌም ቅጥር የተለያዩ በሮች ነበሩ። የሰዎች በር ከበጎች በር የተለየ ነበር። ሁሉም በራሳቸው ብቻ ይስተናገዱ ነበር። ይህ ክብረት ብቻ ሳይሆን እንዲሁም አደጋንም ለመከላከል ያደርጋል። ትልቅ ችግር የሚፈጥረው የሰውንና የእንስሳትን በር አንድ ስናደርግ ነው። ዛሬ ያለው ትልቁ ቀውስም ሰው በሰው ክብር፣ እንስሳም በእንስሳ ጥቅም፣ ገንዘብ በገንዘብ ልክ ያለማየት ነውና። ከሰው ልጅ የውሻ ልጅ የሚል ተረትም አለን። የተረቱ ምስጢር ሕፃን ወስዶ ከማሳደግ ውሻ ማሳደግ ይሻላል የሚል ነው። ልጁ ካደገ በኋላ እንዲሁ ይከዳል፣ ውሻ ግን አይከዳም ማለታቸው ነው። ችግረኛንስ እንኳን የምንረዳው ነገ የሚያደርግልንን ነገር ታሳቢ ማድረግ ነው። ሰው ግን ከእንስሳ ከፍም ይላል። እኛ የምንፈልገው የማይታዘበንን ሐሳብ እንዲሁ የማይሰጠንን እንስሳ ነው። የሚቃወሙን የሚክዱት ሰዎች ለአእምሮ ጥንካሬያቸው እንዲሁ ያስፈልጉናል። ስለ 1 ብር ሰው የሚገድል ሌቦች ከነርሱ ከ1 ሰው ብር ሁሉ ስለሚበልጥ ነውና። በዚህ የበጎች በር ጌታችን መግባት የዓለም ኃጢአትን የሚያስወግድ ትልቁ መሥዋዕት መሆኑን እንዲሁ ለመግለጥ ነው። ቅዱስ በግም የዋህ የእግዚአብሔር ልጅ በበጎች በር ገባ። እንዲሁም በዚህ በርም ለመሥዋዕት ብዙ ሺህ በጎች ተነዱ። ኢየሱስ ግን በፈቃዱ ወደ በጎቹ ሊታረድ በር በዚያ ገባ። እኛም ጌታ አማራጭ አጥቶ አልሞተም፣ እንዲሁ ሊሞት መጥቶ ሞተልን እንጂ። ሁለተኛው መመላለሻ ያልነው ነው። ወደ መጠመቂያው የሚገቡ በሽተኞች መንገድ እንዳያጡ መውጫና መውረጃው ብዙ ነበረ። ከብዙ መግቢያዎች ግን እንኳስ አንዱ ለመጻጉዕ ወይንም ለ38 ዓመታት በሽተኛ ዝግ ሆኖ ነበረ። ብዙ አማራጮችም ነበሩ፣ ነገር ግን አንዱን ማግኘት አልቻለም።
ዛሬም ብዙ አማራጮች እያሉን በአንዱ መግባት ያልቻሉ እንዲሁም በማይታይ ገመድ ሁሉ ታስረው የሚኖሩ ወገኖች አሉንና መማር ሁሉ እየቻሉ የማይማሩ፣ መስራት እየቻሉ የማይሰሩ፣ ማገልገል እየቻሉ የማያገለግሉ ብዙዎች ናቸው። መቻል ብቻውን ሥራ አይሠራም። እንዲሁም መፍቀድ ወይንም የፈቃድ ኃይል ያስፈልጋል። ከአምስት መንገዶች በአንዱ መግባት እንዲሁ አለመቻል፣ እንዲሁም ሳይሞክሩ በፍርሃት መንቀጥቀጥ ዛሬ ሁሉ ሊሰበር ይገባዋል። ሦስተኛው የውሃው መንቀሳቀስ ነው። ውሃው ሲንቀሳቀስ ወይንም ሲናወጥ ወዲያውኑ መግባት የፈውስ ዕድለኝነትን ያስገኝ ነበር። ሕመም የተለያየ ነው። ዛሬ ለአገልጋዮቹ ትልቁ ሕማም የወገናቸው መዳን ነው። ወገናቸው ቃሉን ለመስማት ሁሉ ሲንቀሳቀስ ፈጥነው እንዲሁ መግባት ከዚህ ጭንቀት መፈወስ አለባቸው። ካልተንቀሳቀሰ ፈውስ የለም፣ ሲንቀሳቀስ ግን ፈውስ አለ። የሕዝብ ለወንጌል መንቀሳቀስ የአገልጋዮቹን ፈውስ ነው። ሕዝብን የሚያንቀሳቅስ እግዚአብሔር ነው። የታንቀሳቀሰውን ሁሉ ሕዝብ ማገልገል አለብን። አሊያ ሃይማኖትን የሚመስሉ ብዙ የሽፋን ተቋማት ሕዝቡን እንዲሁ በድፋት ውሃ ይበክሉታልና የራበው ምግብ አይመርጥምና ሕዝቡ በትምህርት ብክለት እንዳይጠፋ ማሰብ ይገባናል። አራተኛው መጀመሪያው መግባት ነው። የቤተሳይዳ ፈውስ ለአንደኞች የሚሰጥ ሽልማት ነው። የጌታ ፈውስ ግን እንዲሁ ለሰርክም ዕድመተኞችና ለማታም ተማሪዎችም የሚሆን ነው። በእግዚአብሔር ቤት በልጅነት ሁሉ ተጠርተን ከሆነ መልካም ነው። ብዙ ዘመን በዓለም ካሳለፍን እግዚአብሔር በረከትን ለአንደኞች ሳይሆን እንዲሁም ለአመንያን አዘጋጅቶልናልና ቶሎም እንግባ። አምስተኛው 38 ዓመት። ለበሽተኛ ትንሹ ደቂቃ የዓመት ያክል ያስጨንቃል። የሥቃይ ሰዓት ረጅም ነው። ሰው በዚህ ሁሉ ዘመን አንድ ቦታ ላይ ሳይቀመጥ አንድ ነገር እያየ ይኖራል። ብዙዎች መጥተው ተፈውሰው ይሄዳሉ። እርሱ የሰውን ፈውስ ሁሉ ቆጣሪ እንጂ የራሱን ፈውስ ተመልካች አልነበረም። 38 ዓመት ወረፋ ቢይዝም ሰዎች እርሱን ይቀድሙት ነበርና እንዲሁም የሰው ራስ ወዳድነት በዚህ ሰው ይታያል። ጌታ ግን ደረሰለት። ሰው ባያዝኑለትም የሚያዝን አምላክ አለ። ወደ ፈሳሹ ውሃ መሄድ ባንችል የሚፈውሰን አምላክ እስከ አልጋችን መጥቶ እንዲሁ ይዳብሰናልና። ስድስተኛው የሰው ረሃብ ነው። እስረኛ፣ በሽተኛ፣ ደስተኛ ሰው ይርበዋል። ሰላምን የሚሰብክ በፍቅር የሚቀበለው ሰው ይርበዋል። አለመፈለግ ሕማም ነው። ይህ ሰው የለኝም እያለ ኖሯል። አሁን ግን ክርስቶስ ሰው ሆኖ እንዲሁ ሰው ሁሉ ሊሆነው መጣለት። ሰው የለኝም ለምንል ክርስቶስ ሰው መሆን እንዲሁ መጥቷልና እስቲ ባካችሁ አሁንም አመስግኑ። የኔ ሰው አንተነ፣ ሰው ራቀኝ፣ ሰው ረሳኝ ብዬ እንዲሁም ላላዝን ቃል ገባለሁኝ። ሁሉንም የምሆንበት አንተ ፈውሴ ጌታዬን አመሰግንሃለሁ እንበለው። ሰባተኛው አልጋ መሸከም ነው። ያ በሽተኛ አልጋው 38 ዓመት ያለማጉረምረም ተሸክሞታል። አሁንም ዳግመኛ ተራ መጣ፣ አልጋውንም ለመሸከም በቃ። እንዲሁም 38 ዓመት የተኛ በሽተኛ ትንሽ ማገገም ያስፈልገዋል። ጌታ ግን ሲፈውሰው ማገገም የለበትም። ስለዚህም አልጋን ተሸክመ ሂድ አለው። ለብዙ ዘመናት የተሸከመውንም እንዲሁ የምንሸከምበትን ቀን ሁሉ ይመጣል። ያሳደጉንን ያስተማሩንን መሸከም ተራውን መቀበል እንዲሁ እውነተኛ ፈውስ ነውና። ይህንንም ሳምንት መጻጉዕ ጌታችን ኢየሱስ ክርስቶስ ድውያንን ስለመፈወሱ የሚነገርበትና እኛም ባለን አቅም እንዲሁም በነፍስ በሥጋ የተቸገሩትን ሁሉ መርዳትና ማገዝ እንዳለብን የምንማርበት ሳምንት ነው። ሕሙማንን መጠየቅ፣ የታሰሩትን መጎብኘት፣ ማስፈታት፣ የተራቡትን ማብላት፣ የተጠሙትን ማጠጣት፣ የታረዙትን ማልበስ እንዲሁም ያዘኑትን ማረጋጋት ከጌታችን የተማርናቸውን ክርስቲያናዊ ምግባራት ማድረግ ያስፈልገናል።
ይህንንም በማስተዋል የሚያስፈልገንን ሁሉ የሰጠንንና ክፉ ነገርን ሁሉ የጠበቀልንን አምላክ ውለታውን እያሰብን ልናመሰግነው ይገባል። መጻጉዕ መጀመሪያ የነበረበት ደዌ የሥጋ ነበረ። ይህንን ሁሉ ለስም አጠራሩ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሐራቀለት አዳነው። ይሁንና በጌታችን ስቅለትም ከአይሁድ ጋር በመተባበሩ እንዲሁም ያዳነውን ባለማወቁ ነገር ግን ደዌ ነፍስ አገኘ። እኛም እንደ መጻጉዕ ደዌ ነፍስ ሁሉ እንዳገኘነውና እንዲሁም ያዳነንን አምላካችንን ልናውቀው እንዲሁ ልናምነው እንዲሁም በሕጉና በትእዛዙ ልንሄድ ያስፈልገናል። ያን ጊዜ ከደዌ ነፍስ እንድናለን። ያንንም ተስፋ ያልነበረውን በሽተኛ ከደዌ ሥጋ ተፈውዞ ሕይወትንም የሰጠ አምላክ እኛንም በውስጥ በአፋ ካለብን ደዌ እንዲሁም ሥጋና ደዌ ነፍስ እንዲፈወስ ቁስለ ኃጢአታችንን እንዲያርቅልን በሕይወትና በጤንነት እንዲጠብቀን የእርሱ የጌታችን ቅዱስ ፈቃዱ ይሁንልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስጨረሰን ለልዑል እግዚአብሔር ክብር ምስጋና ይገባል ለዘላለሙ አሜን።